በዛሬው ዕለት በናይሮቢ ይካሄዳል ተብሎ ሲጠበቅ የነበረውን እርቅ በተመለከተ በትግራይ ክልል በኩል የተሰጠ መግለጫ አለ። ከዚህ መግለጫ ባሻገር ያለው ነገር ምንድነው? በዛሬው ዕለትስ ምን አይነት ጉዳይ አለ የሚለውን አብረን የምናየው ይሆናል። በቅድሚያ ግን ሰብስክራይብ አድርጉን፣ ይሄን ቪዲዮ ላይክ በማድረግ ለአድማጭ ተመልካቾች እንዲደርስ አድርጉልን ማለት ነው። በዛሬው ዕለት በቅድሚያ የምናነሳው ጉዳይ ደግሞ ምንድነው? አሁን የተናገርነው ነጥብ ነው። በዛሬው ዕለት የትግራይ ክልል ኮሙኒኬሽን ቢሮ መግለጫ ሰጥቷል። የኮሙኒኬሽን ቢሮ በሰጠው መግለጫ ላይ የሰላም ድርድር ወሬው ከእውነት የራቀ ነው ብሏል። የትግራይ ክልል ኮሙኒኬሽን ቢሮ ኃላፊ የሆኑት ዶክተር አብርሃም ሀጎስ ለክልሉ መገናኛ ብዙሃን በሰጡት መግለጫ የሰላም ድርድር እየተካሄደ ነው በሚል የሚሰራጩ ዘገባዎችን አስተባብለዋል። ኃላፊው አክለው የክልሉን ወቅታዊ ሁኔታና ሌሎች ጉዳዮችን በማስመልከት የተለያዩ ማብራሪያዎችን ሰጥተዋል። የእርቅና ሰላም ድርድር እየተካሄደ ነው፣ የትግራይ ልኡካን ወደ ኬንያ ሄደዋል፣ አደራዳሪዎችም ወደ ትግራይ ገብተዋል በሚል የሚሰራጩት ወሬዎች ሙሉ በሙሉ ከእውነት የራቁ ናቸው ያሉት ኃላፊው እነዚህ መረጃዎች የህዝቡን የመከላከል ትግል እና አጠቃላይ መንፈስ ለማላላት በጠላቶች የተፈበረኩ በመሆናቸው ህዝቡ ሊረዳው ይገባል ሲሉ ዶክተር አብርሃም ተናግረዋል። አሁን እየተደረገ ያለው የመከላከል ትግል የአንድን ስርዓት ለማስወገድ ሳይሆን ህልውናን ለማረጋገጥ ጉዳይ ነው። የፌዴራል መንግስት ከፕሪቶሪያው ስምምነት በኋላም ቢሆን ጥቃቱን አላቆመም ሲሉ ኃላፊው አመልክተዋል። በቅርቡም በመከላከያ ሰራዊት ላይ የደረሰበትን ከፍተኛ የሰውና የቁሳቁስ ኪሳራ ለመበቀል በንጹሃን ዜጎች ላይ የተደጋገመ የድሮን ጥቃት እየፈጸመ ይገኛል ሲሉ ኃላፊው አመልክተዋል። የትግራይ ክልል ሰራዊቱን በሰው ኃይልና በሎጂስቲክስ በማጠናከር የግንባርና የደጀን ግንኙነትን በማስጠበቅ የጠላትን ጥቃት ለአንዴና ለመጨረሻ ጊዜ ለማስቆም እየሰራ ነው ያሉት ዶክተር አብርሃም በሴቶች ላይ የሚደርሱ ጥቃቶችንና የፍትህ ግድፈቶችን እንደ ምክንያት በመውሰድ የአሸንዳን በዓል አከባበር ለማስተጓጎል የሚደረጉ ጥረቶች ተቀባይነት የላቸውም ብለዋል። እንግዲህ በዛሬው መግለጫ ላይ እንግዲህ በዚህ ጉዳይ ላይ ነው አጽንኦት ሰጥተው የተናገሩት። እንግዲህ ይሄ አይነት የድሮን ድብደባ እየተፈጸመብን ያለው በሽረሪናና በራያ ግንባር በኩል በመከላከያ ሰራዊት ላይ ባደረስነው ጉዳት ምክንያት ነው ሲሉ ቢናገሩም እስካሁን ድረስ ግን በክልሉ መገናኛ ብዙሃን በኩል የቲዲኤፍ የተባለው ወይም ራሱን የትግራይ መከላከያ ኃይል ብሎ የሚጠራው ታጣቂ ኃይል በመከላከያ ሰራዊት ላይ ስላደረሰው ጉዳትና ሌሎች መረጃዎች የቅርብ ጊዜ ዘገባዎች እየቀረቡ አለመሆናቸውን ተመልክተናል። ይሄም የዶክተሩ አባባል ብዙም አሳማኝ የማይሆንበት ሁኔታ አለ ማለት ነው። ከዚሁም ጋር በተገናኘ በናይሮቢ ይደረጋል የተባለውን ድርድር በተመለከተ ማስተባበያ መስጠታቸው ዋና ነገር ነው። ሆኖም ግን የትግራይ ክልል ልኡካን ወደ ኬንያ ሂደዋል የሚል መረጃ እስካሁን ድረስ አልተሰራጨም። የሰላምና የእርቅ ድርድር እየተካሄደ ነው የሚል መረጃ በየትኛውም አይነት የመገናኛ ብዙሃን አማራጭ በኩል የተሰራጨ ነገር የለም። ከዚሁ ጋር በተገናኘ የህወሓት ቃል አቀባይ የሆኑት አቶ ሚካኤል አስገዶም በቅርቡ ለድምጽ ወያኔ ቴሌቪዥን እንደተናገሩት ከሆነ የኛ ዓላማ ምዕራብ ትግራይን ሆነ ሌሎችን አካባቢዎች ወደ ትግራይ መመለስ፣ ተፈናቃዮችን ወደ ስፍራቸው መመለስ ቀዳሚ አይደለም። የኛ ዋነኛ ግብ አሁን ያለውን ስርዓት በመገርሰስ በስርዓቱ መቃብር ላይ የራሳችንን ስርዓት መገንባት ነው የሚል ተናግረው ነበር። ዶክተር አብርሃም ደግሞ ዲፕሎማሲያዊ በሚመስል አይነት አነጋገር የፌዴራል መንግስት ማስወገድ ወይም ደግሞ አንድን ስርዓት ለማስወገድ ሳይሆን ህልውናን የማረጋገጥ ጉዳይ ነው አሁን የምናደርገው ጦርነት ብለዋል። እንግዲህ ይሄ የሚያሳየው ዲፕሎማሲያዊ የሆነ መለሳለስ እንዳለ ነው በህወሓት በኩል ያለውና በዚህ በተሾመው አስተዳደር ህወሓት በሚያስተዳድረው አስተዳደር ስር ባሉ ኃላፊዎች በኩል ያለው አነጋገር ወይም ደግሞ አገላለጽ ዲፕሎማሲያዊ አይነት ቃና የታከለበት ስለመሆኑ ነው መመልከት የምንችለው። በጥቅሉ በዛሬው ዕለት ዶክተር አብርሃም በሰጡት መግለጫ ላይ የተነሳው ነጥብ ይሄ ነው። በዚህም ሁኔታ እንግዲህ የሰላም ተስፋ በቅርብ ጊዜ እንደማይታይ የሚገልጽ አይነት ንግግር ነው ያደረጉት። ይሄ የጦርነት መንገድ ያዋጣል ወይ የሚለውን እንግዲህ አብረን የምናየው ይሆናል። እንግዲህ ከሰሞኑ በአንዳንድ አካባቢዎች የመከላከያ ሰራዊቱ ድሮን ጥቃት ፈጽሟል ተብሏል።
በሐውዜን በርሃሌና አዲ ጉደም መካከል በሚገኘው የአፋርና የትግራይ አዋሳኝ ስፍራ በሚገኙ 4 መጋዘኖች በከባድ ተስካቢ ተሽከርካሪዎች እያጓጓዘ ቲዲኤፍ የተባለው ኃይል ያከማቸው የነበረው ከባድ መሳሪያና ተተኳሹ የድሮን ጥቃት ደርሶበታል ሲሉ የመረጃ ምንጮች አመልክተዋል። ይህም የደረሰው የድሮን ጥቃት በዛሬው ዕለት የተፈጸመ ስለመሆኑ ነው የተነገረው። እንግዲህ በዚህ ሁኔታ እንግዲህ የቲዲኤፍ ፋይል እንቅስቃሴውን ስለመቀጠሉ ነው የተነገረው። እንግዲህ ከሰሞኑም በጾሊሞይ በተባለው አካባቢ ውጊያዎች ነበሩ በቲዲኤፍ ፋይል እና በመከላከያ ሰራዊቱ መካከል። እስካሁን ድረስ በገለልተኛ አካል አልተረጋገጠም። በመከላከያ ሰራዊቱ አማካኝነት ቲዲኤፍ ላይ ጉዳት ደርሶበታል ሲሉ የሚናገሩ የመረጃ ምንጮች አሉ። እስካሁን ድረስ ግን በየትኛውም አይነት ገለልተኛ መገናኛ ብዙሃን በኩል ስለዚህ ጉዳይ የተሰጠ ማረጋገጫ የለም። ሌሎች መረጃዎችም ካሉ ለእናንተ የምናቀርብ ይሆናል በቀጣዮቹ ጊዜያት። ወደ አገራዊ ምክክሩ ጉዳይ ስንሄድ አዲስ አበባ የኦሮሚያ ክልል መቀመጫ ሆና በህገ መንግስቱ እውቅና ይሰጥ የሚለው በልዩነት የተያዘው ምክረ ሀሳብ የሚያስማሙት የ120 ቡድኖች ለስራ ቡድኑ ካቀረቡ በኋላ እውቅና ይሰጥ ሳይሆን መንግስት ሲቀያየር ውጡ ግቡ የሚለው ስጋት እንዳይኖር በህገ መንግስቱ ዋስትና ይሰጥ በሚል እንዲስተካከል የሚል ምክረ ሀሳብ መቅረቡን ከተሳታፊዎች መረጃ ተገኝቷል። ይህ ሀሳብ የመጨረሻው ሰነድ ሲነበብ የተሰማ መሆኑንና የቃል ማስተካከያ እንዲደረግበት እንደተጠየቀም ነው የተነገረው። በሀገራዊ የምክክር መድረክ ላይ በተሳተፉ ተወካዮችና ተመካካሪዎች ዘንድ በአዲስ አበባ ከተማ አስተዳደራዊ ሁኔታ በዋስትናና እውቅና የሚሉ በርካታ አከራካሪ ምክረ ሀሳቦች የቀረቡበት ነው። በዛሬው ዕለት ይጠናቀቃል ተብሎ እየተጠበቀ የነበረው ጉባኤ የክልል ጉባኤተኞች ይመካከራሉ ተብሎ የነበረ ቢሆንም እስከ ትላንት አመሻሽ ግን ኮሚሽኑ ያለው ነገር የለም። በሀገራዊ ምክክር መድረኩ በፌዴራል አጀንዳ ከተሞች ስር የሚመክሩ ተመካካሪዎች አዲስ አበባ በፌዴራል ተጠሪነት ስር ያለች ከተማ እንድትሆን በሚል ሁሉም በሚባል ደረጃ ስምምነት ተደርሶበታል ተብሏል። ነዋሪዎች የራሳቸውን መሪ ማለትም ከንቲባ የመምረጥ መብት እንዲጠበቅ ሙሉ በሙሉ ተስማምተዋል። በአንጻሩ የኦሮሚያ ክልል መቀመጫነትና የመውጣትና የመግባት ስጋት መፍትሄን በተመለከተ ህገ መንግስቱ ላይ የኦሮሚያ ርዕሰ መዲና ተብሎ ይጻፍና ክልሎች መቀመጫቸውን የመምረጥ ስልጣን ክፍት ሆኖ ለራሳቸው ክልሎች ይተው በሚሉ ሁለት አማራጮች በልዩነት ተይዘዋል። በ120 አባላት ባሉት አካል ሲጣጣም የቆየው ምክረ ሀሳብ ለስራ ቡድኑ ማለትም ለ500 ከቀረበ በኋላ በተሳታፊዎች ዘንድ በልዩነት ተይዞ የነበረው በህገ መንግስቱ የኦሮሚያ መቀመጫ እንደሆነች እውቅና ይሰጥ የሚለው የእውቅና ሳይሆን የዋስትና ይሰጥ በሚል ይስተካከል ተብሏል ሲሉ ተመካካሪዎች መናገራቸው ተዘግቧል። አዲስ አበባን ወክለው በፌዴራል ከተሞች አጀንዳ ላይ እየመከሩ ያሉ አንድ ተሳታፊ ለስራ ቡድኑ ከቀረበ በኋላ እውቅና ሳይሆን ዋስትና ይሰጥ ነው ያልነው። ምክንያቱም የመውጣት የመግባት የመቀመጫ ዋና ከተማ እውቅና ሳይሆን ዋስትና ነው። አሁን እውቅናና ዋስትና ይለያይም፣ ሰፊ ልዩነት አለው። ስለዚህ እኛ እውቅና አላልንም፣ ዋስትና ይሰጥ ነው ያልነው የሚል ሐሳብ ከተመካካሪው ዘንድ መነሳቱን አመልክተዋል። ይህም ማለት መንግስት በተቀያየረ ቁጥር ክልሉ መቀመጫው እንዳያጣና ልቀቁ የሚል እንዳይመጣ እንደሆነ አክለዋል። ተሳታፊው አክለው ከተመካካሪዎች በኩል ተነስቷል ያሉት ሐሳብ ከአዲስ አበባ ውጡና ግቡ የሚባል ነገር እንዳይመጣ በሚል ይህን ምክረ ሐሳብ አቅርቧል ብለዋል። በኢህአዴግ ዘመነ መንግስት ጊዜ የኦሮሚያ አስተዳደር አዲስ አበባ መጥቶ ከዛ በኋላ አዲስ አበባ የወጣበት አጋጣሚ ነበረና ለዛም ዋስትናዊን ጋራንቲ እንዲሆን የሆነ ነገር ይጻፍ የሚል ጥያቄ ነበር የቀረበው ሲሉ ገልጸዋል። ይሄ ማለት በምርጫ 97 ሰሞን ቅንጅት የአዲስ አበባን ምክር ቤት ባሸነፈበት ጊዜ ኢህአዴግ እንግዲህ ያለውን ካርድ ለመጠቀም ሲል አዳማ ተቀምጦ የነበረውን የኦሮሚያ ክልላዊ መንግስት መቀመጫ ወደ አዲስ አበባ አዙሮ እንግዲህ ቅንጅት ምክር ቤቱን ቢቀበል በርካታ አስተዳደራዊ መሰናክሎች እንዲፈጠሩበት በማለም በሚመስል መልኩ አዲስ አበባን ወደ ኦሮሚያ ክልልነት ከልሏት ነበር። በኋላ ብዙም ሳይቆይ ብዙም ጊዜም አልቆየም ወደ አዳማ ተመልሷል ማለት ነው። ይህን ለማስታወስ ነበር እዚህ ላይ የቀረበው። በመጀመሪያ ደረጃ የተያዘው አማራጭ ህገ መንግስቱ ላይ አይጻፍ የሚል እንደሆነ ተሳታፊው አንስተዋል። ርዕሰ መዲናነቱ ህገ መንግስቱ ላይ መጻፍ የለበትም፣ ምክንያቱም የራሳቸውን መቀመጫ መምረጥ የሚችሉት ክልሎች በመሆናቸው ህገ መንግስት ላይ መጻፉ ራሱ የክልሉን ምክር ቤት አሳሪ ሊሆን ይችላል በሚል የተነሳ ሲሆን ከዚህም በተጨማሪም የሁሉም ክልል መቀመጫ በህገ መንግስት ስለማይጻፍ የኦሮሚያ ብቻ ተለይቶ መጻፍ የለበትም፣ ይልቁንም ክልሎች የራሳቸውን መቀመጫ የመምረጥ መብት እንዲኖራቸው ክፍት ይደረግ በሚል በልዩነት ሐሳብ ተነስቷል በማለት ተሳታፊው ተናግረዋል። በሌላ በኩል ደግሞ ሁለተኛው አማራጭ የኦሮሚያ መቀመጫ ሁና በህገ መንግስቱ ላይ ይጻፍ የሚል መሆኑን አንስተዋል።
የኦሮሚያ ርዕሰ መዲና ተብሎ ይጻፍ የሚል አማራጭም ቀርቧል። ምክንያቱም ይሄ በግልጽ ካልተቀመጠ ነገ ሌሎች ክልሎችን መቀመጫችንን አዲስ አበባ እናደርጋለን ቢሉ ቀውስ ይፈጠራል ብለዋል። ይህ ምክረ ሐሳብ የመጀመሪያውን የሚቃወም እንደሆነ የሚያነሱት ተሳታፊው አዲስ አበባ በኦሮሚያ ክልል መሃል የምትገኝ በመሆኗ ለኦሮሚያ ልዩ ዕውቅና በመስጠት የኦሮሚያ ርዕሰ መዲና ተብላ በህገ መንግስቱ መጻፍ አለባት ተብሏል። በሌላ በኩል ደግሞ የኦሮሚያ ርዕሰ መዲና ተብሎ ከተጻፈ ደግሞ ክልሉ የሌላ አካል ስልጣን ውስጥ እንዳይገባ የህግ ወሰን ሊበጅለት ይገባል። ይህ አባባል ከተማዋን እንደ ዋና መዲና የመጠቀም ስጋትን ለመቀነስ ብቻ ታስቦ የተደረገ እንጂ ሌላ ተጨማሪ ስልጣን ለመስጠት እንዳልሆነ በግልጽ እንዲቀመጥ ምክረ ሐሳብ ቀርቧል ተብሏል። እንግዲህ መጀመሪያ አካባቢ ራስ ገዝ ወይንም ነፃ ከተማ የሚል ሐሳብ ተነስቶ እንደነበረና ይህም ብዙም ያልተገፋበት መሆኑን ተሳታፊው ተናግረው ነገር ግን ምክረ ሐሳቡ አጣጣሚዎቹ ነፃ ከተማ የሚል ስላነበቡ ለምን ገባ የሚል ተነስቷል ብለዋል። አክለውም ነፃ የሚለው ይነሳ የሚል ሐሳብ ቀርቧል ያሉ ሲሆን እንደኔ ግን የሚነሳ አይመስለኝም ብለዋል። ተሳታፊው ይቀጥሉና ነፃ ከተማ ማለት ነዋሪው የራሱ መሪ የሚመርጥበት ሁኔታ ሙሉ ኃላፊነት ያለው እንደሆነ በማንሳት ክልሎች ማለትም ከፌደራልም ሆነ ማንኛውም አካል ነፃ ሆኖ የሚል በመሆኑ ይነሳ ያሉ መኖራቸውን ጠቅሰዋል። አክለውም ምክንያቱም ከሌሎች ነፃ ከተማ ሆኖ የሚል ነበር የተነበበው ያሉ ሲሆን ይህ ደግሞ አንዳንዶች እንዳልተሰማሙበት አውስተዋል። የከተማዋ የሥራ ቋንቋን በተመለከተ ደግሞ ሌላ አጀንዳ ማለትም በቋንቋ ላይ ወደ ተመከረበት አጀንዳ እንዲሄድ መሸጋሸጉን አንስተዋል። ይህም በሌላው አጀንዳ ላይ 13 የሥራ ቋንቋ ተብሎ እንደነበርና አዲስ አበባ ላይ ያነሱት 6 ቋንቋዎች ብቻ እንደሆነ ገልጸዋል። ተሳታፊው ማክለውም የፌደራል ከተሞች አጀንዳ ከሁሉም አጀንዳዎች የተሻለና በደንብ የተጠቃለለ ተደርጎ የተጠናቀቀ አጀንዳ ነው ተብሏል ብለዋል። ምክረ ሐሳቡ ሲያጠናቅቅ የቆየው ቡድን በንባብ ካቀረበ በኋላ ስምምነቱ ላይ ማስተካከያዎች እንዲወሰዱ ተመካካሪዎች የጠየቁ ሲሆን የመጀመሪያው የፌደራል ትውን በሚለው ላይ ሁሉም ሰው ተስማምቷል የሚለውን ሐሳብ አይ እሱም ሙሉ በሙሉ የተስማማንበት የሚለውም ምናልባት ባይሆን እና በዚህ ምትክ እንደ ሐሳብ እንደ አማራጭ የቀረበ ነው በሚለው ቢቀመጥ ተብሎ ይስተካከልልን ያሉ ተመካካሪዎች አሉ ተብሏል። የምክክር ኮሚሽኑ በበኩሉ 4000 ተመካካሪዎችን ሰብስቦ ቦታው ላይ የተገኙት ከመጡበት ይዘው የመጡትን አቋም አስጠብቀው ሊሄዱ ሳይሆን እንደ ሀገር የሚያስቀጥልን ሐሳብ በማንሳት በዚያ ላይ ሁሉንም በሚያስማማ ጉዳይ ላይ መሆን እንዳለበት ማሳሰቡ አይዘነጋም። እንግዲህ የአዲስ አበባ ጉዳይ በምክክር ኮሚሽን ውስጥ የራሱን በእጅጉ ውጥረት የፈጠረ ሁኔታ ሆኗል ማለት ነው። እንግዲህ በምን መልኩ ይፈታል የሚለውን በሂደት አብረን የምናየው ይሆናል ማለት ነው። ወደ ትግራይ ክልል ስንሄድ በዱጓ ተንቤን አካባቢ በጣለ ከባድ በረዶ የቀላቀለ ዝናብ ምክንያት ከ499 ሄክታር በላይ ሰብል ሙሉ በሙሉ ስለመውደሙ ተነግሯል። 1500 የሚጠጉ አባወራዎችም ለአደጋ ተጋልጠዋል ተብሏል። በትግራይ ክልል ዱጓ ተንቤን ወረዳ ልምዓትና አርጌን በተባሉ አካባቢዎች የጣለው በረዶ የቀላቀለ ከባድ ዝናብ በሰብል ላይ ከፍተኛ ውድመት ማድረሱን ነው የወረዳው የኢኮኖሚ ዘርፍ ያስታወቀው። በወረዳው የህዝብ ግንኙነት ጽሕፈት ቤት በወጣው መረጃ መሰረት ነሐሴ 12 ቀን 2018 ዓ.ም የጣለው ይህ አጥፊ ዝናብ በ499.5 ሄክታር የእርሻ መሬት ላይ የበቀሉ የሰብል አይነቶችን ሙሉ በሙሉ ያወደመ ሲሆን በዚህም ምክንያት 1554 የሚሆኑ አባወራ አርሶ አደሮች ለከፍተኛ ችግር ተዳርገዋል። ጉዳቱ በደረሰበት ቦታ ተገኝተው የተመለከቱት በዱጓ ተንቤን ወረዳ የኢኮኖሚ ዘርፍ የግብርናና ሆርቲካልቸር ባለሙያ አቶ ማሞይ ገብረ ማርያም እንደገለጹት በሰብሉ ላይ የደረሰው ውድመት በጣም ሰፊ በመሆኑ አርሶ አደሮች ፈጥነው በሚደርሱ አጫጭር የሰብል አይነቶች መሬታቸውን በአስቸኳይ እንዲተኩ ነው ጥሪ ያቀረቡት። ይሄ ውድመት የደረሰባቸው የቀበሌዎቹ አርሶ አደሮች በበኩላቸው የለፉበት ሰብል ሙሉ በሙሉ በመውደሙ ቤተሰቦቻቸውና እንስሳቶቻቸው ለከፍተኛ ረሃብና የህልውና አደጋ መጋለጣቸውን የተናገሩት ሰብላቸው የወደመባቸው አርሶ አደሮች የቀረውን ጊዜ እንደምንም በማብቃቃት በፍጥነት የሚደርሱ ፈጣን የእህል ዘሮችን ለመዝራት የሚያስችላቸውን ድጋፍ መንግስትና በጎ አድራጊ ድርጅቶች በአስቸኳይ እንዲያደርጉላቸው መማጸናቸውን ነው የተዘገበው ማለት ነው። በኢትዮጵያ የተለያዩ አካባቢዎች የሚስተዋሉ ትግራይንም ጨምሮ የሚስተዋሉ ወታደራዊ አፈሳዎችን በተመለከተ እንግዲህ አንድ መረጃ እናጋራችሁ። በአዳማ የታፈሱ ወጣቶች በፍየል ማቆያ መጋዘኖች ውስጥ ተይዘው ለመልቀቅ
ገንዘብ እየተጠየቀባቸው ነው ተብሏል። በተለያዩ የኢትዮጵያ ከተሞች በወጣቶች ላይ ያተኮረ መጠነ ሰፊ የግዳጅ አፈሳና እገታ እየተካሄደ ስለመሆኑ ተነግሯል። በአዳማ፣ በባህር ዳር፣ በቢሾፍቱና በሸገር ከተሞች ባሉ የተለያዩ አካባቢዎች በሚሊሻዎችና በጸጥታ ኃይሎች ወጣቶች ሰፊ የግዳጅ አፈሳ እየተካሄደ እንደሚገኝ ተነግሯል። በአዳማ ከተማ ወንጂ ማዞሪያ በተባለ ቦታ በአካባቢው የሚገኙ ዘመዶቹን ጠይቆ ሲመለስ ታፍሶ ለ2 ቀናት ያህል ታስሮ እንደነበረ የገለጸ አንድ ወጣት አፍሰው የወሰዱኝን ሰዎች በሰውና በስንት ልመና 20 ሺህ ብር ከፍዬ ነው ልወጣ የቻልኩ ሲል ተናግሯል። አክሎም ታፋሾቹ በአዳማ ከተማ ሞይነኮ ጋራጅ ጀርባ በሚገኘውና በተለምዶ ሚዛን ተብሎ በሚጠራው ትልቅ የፍየል ማቆያ መጋዘን ውስጥ እንደሚታጎሩ ጠቁሞ መክፈል የማይችሉ ወይም የሚያውቋቸው ሰዎች የሌላቸው ወደ 100 የሚጠጉ ወጣቶች አሁንም በዚያ መጋዘን ውስጥ ይገኛሉ ተብሏል። በተመሳሳይ ሁኔታ በባህር ዳር ከተማ ነሐሴ 12 ቀን 2018 ዓ.ም በወጣቶች ላይ የተጠናከረ የግዳጅ አፈሳ መካሄዱን ከስፍራው የተገኙ መረጃዎች አመልክተዋል። በተለይም በቀበሌ 13 ጎፋ ሰፈርና ገጠር መንገድ በተባሉ አካባቢዎች ስፋት ያለው አፈሳ የተካሄደ ሲሆን በርካታ እናቶች ልጆቻቸውን ፍለጋ በየፖሊስ ጣቢያው ሲንከራተቱ እንደነበርና በርካታ ወጣቶች በሲኖ መኪናዎች ተጭነው ሲወሰዱ መታየታቸውን ነዋሪዎቹ ተናግረዋል። በቢሾፍቱ ከተማ አቅራቢያ በምትገኘው ድሎሎ ጂላ አካባቢ ደግሞ ሚሊሻዎች ወጣቶችን ከታክሲና ከባጃጅ በማስወረድ እያፈሱ መሆናቸው ታውቋል። አንድ የዓይን እማኝ እንደተናገሩት ረቡዕ ዕለት በዚሁ አካባቢ በሚገኘው ጊዳለታ ጊዮርጊስ ቤተክርስቲያን ቅጥር ግቢ ውስጥ በቅዳሴ ላይ የነበሩ ወጣቶች ሳይቀሩ በጸጥታ አካላት ታፍሰው ተወስዷል ሲሉ የሁኔታውን አሳሳቢነት አመልክተዋል። በሌላ በኩል በሸገር ከተማ በፉሪ፣ ኬንተሪ፣ ሰበታ፣ አለምገናና ወለቴ አካባቢዎች በሚሊሻዎች የሚካሄደው አፈሳ እጅግ ከባድ ደረጃ ላይ ደርሷል ተብሏል። በሚሊሻዎች የደፈጣ ድርጊት ምክንያት ወጣቶች ከቤት ወጥተው እቃ መግዛት እንኳን እንዳልቻሉ የተናገሩ አንድ የወለቴ ነዋሪ በእኛ አካባቢ ብቻ በብዙ ሺህ የሚቆጠሩ ወጣቶች ታፍሰው ሀረር ዳቦ አካባቢ በሚገኘው የወጣቶች ማዕከል ውስጥ ታጉረዋል ብለዋል። ወላጆች ልጆቻቸውን ለመጠየቅ በሚሄዱበት ወቅት በሚሊሻዎች በዱላ እንደሚደበደቡና ከዚህ ቀደም ይደረግ የነበረው በገንዘብ ክፍያ ማስፈታት አሰራር አሁንም ቀጥሎ እንዳለ ገልጸዋል። በዚህ ሁኔታ ውስጥ እንዳለ እንግዲህ የትግራይ ክልልን ጨምሮ በተለያዩ አካባቢዎች የሚደረገው ወታደራዊ አፈሳ ለወጣቶች የመንቀሳቀስ መብታቸውንና እንደፈለጉ የመስራት መብታቸውን በእጅጉ እየተጋፋ እንደሚገኝ ነው እየተነገረ ያለው። ሌሎች መረጃዎች በመንግስት በኩል ሲወጡ እንግዲህ ለእናንተ የምናቀርብ ይሆናል። የትግራይ ጉዳይ ስንመጣ ደግሞ በትግራይ ምስራቃዊ ዞን ጥምር የጸጥታ ኮሚቴ አለና ይሄ ኮሚቴ ከአጠቃላይ ወቅታዊ የጸጥታ ሁኔታዎችን በማስመልከት እንግዲህ የተለያዩ አካላትን ያሳተፈ ውይይት በዛሬው ዕለት አካሂዷል ተብሏል። በዚህ ውይይት መድረክ ላይ እንግዲህ ወደ አፋር ክልልና ወደ ተለያዩ የምዕራብ ትግራይ አካባቢዎች ነፍጥ አንግበው የሚንቀሳቀሱ የትግራይ ሰላም ኃይሎች በሰላም ወደ ቀያቸው ይመለሱ የሚል ጥሪ ስለ ማቅረቡን የተነገረው። እናም ይህን ጥሪ ተቀብለው ወደ ክልላቸውና ወደ ህዝባቸው ከተመለሱ ተገቢውን የሆነ አቀባበል እናደርጋለን ሲል ነው እንግዲህ የምስራቃዊ ዞን ጥምር የጸጥታ ኮሚቴ ያመለከተው ማለት ነው። እንግዲህ ከዚህ ቀደም በትግራይ የሰላምና ጸጥታ ቢሮ አማካኝነት ከአፋርና ከተለያዩ አካባቢዎች የሚመለሱና ነፍጥ ያነገቡ ወጣቶችን የተመለከተ አንድ ማኑዋል ተዘጋጅቷል። ይኸውም የመንግስት ሰራተኞችም ከሆኑ ወደ መንግስት ስራ ቦታቸው እንዲመለሱ እና ሌሎችም መሬት የሚያስፈልጋቸውን ከሆነ የእርሻ መሬት እስከ መስጠት ድረስ በመመሪያ ውስጥ የተካተተ ስለመሆኑ ነው እየተነገረ ያለው ማለት ነው። በመጨረሻ የታየ ደንዳን ጉዳይ እናገኛለን ማለት ነው። የፌዴራሉ ከፍተኛ ፍርድ ቤት ይግባኝ ሰሚ ችሎት የፌዴራሉ ከፍተኛ ፍርድ ቤት በቀድሞ የሰላም ሚኒስቴር ዴኤታ ታየ ደንዳ ላይ የጣለውን የእስር ቅጣት ውሳኔ ዛሬ አጽንቷል ተብሏል። አቶ ታየ ነሐሴ 6 ቀን በዋለው ችሎት 5 ነጥብ የያዘ ቅሬታ አቅርበው እንደነበረ የታየ ባለቤት የሆኑት ስንታየሁ አለማየሁ ተናግረዋል። ሆኖም ይግባኝ ችሎቱ ታየ የእስካሁኑ የእስር ቅጣት በቂ ሆኖ ተቆጥሮ ከእስር ልፈታ በማለት ያቀረቡትን አቤቱታ ውድቅ በማድረግ ቅጣቱን እንዳጸና ስንታየሁ ገልጸዋል። የፌዴራሉ ከፍተኛ ፍርድ ቤት ህገወጥ የጦር መሳሪያ ይዞ ከመገኘት ወንጀል ጋር በተያያዘ የ7 ዓመት እስራት ፈርዶባቸው የነበረ ሲሆን ታየ ለጠቅላይ ፍርድ ቤት ባቀረቡት ይግባኝ መሰረት ቅጣቱ ወደ 4 ዓመት ዝቅ እንደተደረገላቸው የሚታወስ ነው። አድማጭ ተመልካቾቻችን ስላዳመጣችሁ እናመሰግናለን። የዩቲዩብ ቻናላችን ሰብስክራይብ አድርጉን። መልካም ጊዜ